በለውጥ የሚመሩ ሳይሆን ለውጥ ራሳቸው እየፈጠሩ የተፈጠረው ለውጥ ደግሞ የሚመሩ መሪዎች ያስፈልጋሉ። የአቅም ግንባታ ስራዎች መሰረታቸው በተቋማት እድገት ውስጥ ያለው ፋይዳ ምንድነው? አፍርሶ መገንባት ሳይሆን በነበረው ላይ ጥሩ ነገር ላይ እየጨመሩ የተበላሹ እያሻሻሉ በመሄድ ነው ብሎ ነው የሚያስቀምጡ። መፍጠን፣ ማብዛት፣ ማጥራት የሚሉት ሐሳቦች በተቋማት ግንባታ ሂደት ውስጥ ምን አይነት አስተዋጽኦ ነው ያላቸው? ፈተናዎች ውስጥ መሆንን የስኬቱ ትልቁ ምስጢር በየጊዜው የምንሰጣቸው የአቅም ግንባታ ስልጠናዎችን ነው። ብቁ አመራሮች የሚያንቀሳቅሷቸው ተቋማት ወይ የሚመሯቸው ተቋማት ሀገራዊ ግቦችን እውን ለማድረግ እንደ ሀገር የተጀመሩ ስራዎች አሉ፣ የታቀዱ የተቀመጡ ግቦች አሉ። እነዚህን እውን ለማድረግ ወይ ለማሳካት ፋይዳቸው ምንድነው? ተቋማት በዚህ ደረጃ በመፍጠር መንፈስ የሚንቀሳቀሱ ከሆነ ይቻላል ማለት ነው። በመደመር እሳቤ መሰረት የህዝብና የመንግስት ትብብር በምን መልኩ ነው መቀጠል ያለበት? መፍጠን ከቴክኖሎጂ ውጭ አይታሰብም። ጤና ይስጥልን የፋና ፖድካስት አድማጭ ተመልካቾች፣ ፋና ፖድካስት አንድ ጉዳይ ዝግጅታችን ነው እየተከታተላችሁ የምትገኙት። ከሰሞኑ የብልጽግና ፓርቲ ከፍተኛ አመራሮች በነበራቸው ስልጠና ላይ ጠቅላይ ሚኒስትር ዶክተር አብይ አህመድ ተገኝተው የመጨረሻ የማጠቃለያ ማብራሪያ ሲሰጡ ካነሷቸው ሀሳቦች መካከል አንዱ የመደመር እንግዲህ ከእሳቤ ወርዶ በተለይ በተቋማት ግንባታ ሂደት ውስጥ ያለውን አስተዋጽኦ በተመለከተ ሰፋ ያለ ማብራሪያ ሰጥቷል። በዛሬው አንድ ጉዳይ ዝግጅታችን በዚህ ጉዳይ ላይ ሀሳቦችን እያንሸራሸርን ቆይታ እናደርጋለን። እንግዳ ጋብዘናል። እንግዳችን በሚኒስትር ዴኤታ ማዕረግ የብልጽግና ፓርቲ የፖለቲካና የአቅም ግንባታ ዘርፍ ምክትል ኃላፊ ሙሳ አህመድ ናቸው። ከእሳቸው ጋር አንድ ጉዳይ ፋና ፖድካስት ላይ ተገናኝተናል። ብርሃኑ አበራ ነኝ። አብራችሁ እንድትቆዩ የአክብሮት ግብዣዬ ነው። እንግዲህ ወደ ፋና ፖድካስት ስለመጡ እጅግ በጣም አመሰግናለሁ። እኔም አመሰግናለሁ። እንግዲህ ከሰሞኑ በመደመር መንግስት እይታ ለዘርፍ ምርታ በሚል መሪ ሀሳብ የብልጽግና ፓርቲ ከፍተኛ አመራሮች ስልጠና ተሰጥቷል። እርሶም በዚህ ላይ ተሳታፊ ነበሩ። ምክንያቱም እርሶም እንግዲህ አንዱ የብልጽግና ፓርቲ የፖለቲካና የአቅም ግንባታ ዘርፍ ምክትል ኃላፊ ስለሆኑ ጉዳዩን በቀጥታ ከእርሶ ጋር የሚገናኝ ነውና በዚህ ስልጠና ላይ ተሳትፈዋል። እንደው ስልጠናው ምን ይመስል ነበር ከሚለው ብንጀምርና ሌሎች ሀሳቦችን ደግሞ እያነሳን ብንቀጥል። በጣም አመሰግናለሁ። ስልጠናው በዚህ አመት ተደራጀ ስልጠና ለመስጠት ተሞክሯል። ከጥቅምት መጨረሻዎቹ አካባቢ እስከ ህዳር አጋማሽ አካባቢ ቆይ ስልጠና ነው የተሰጠው። በስልጠና ሂደት ያው እንደ ተሳታፊም ብቻም ሳይሆን እንደ ዘርፍ እንደ ፖለቲካና አቅም ግንባታ ዘርፍ ዋና መስሪያ ቤት ማለት ነው ስልጠና በማስተባበር ሂደትም ያው ሚና ነበረን ማለት ነው እንዳጠቃላይ። ስለዚህ ስልጠናው እንግዲህ እንደ ፓርቲ እንደ ብልጽግና ፓርቲ ሁለንተና ብልጽግና ማረጋገጥ ነው ትልቁ አላማ አንግቦ የሚረባረበው። ይሄንን አላማ ለማሳካት እንግዲህ አሁን ያለንበት ዓለም በጣም ተለዋዋጭ ስለሆነ በዚህ ሂደት አመራራችን በመደመር መንግስት ላይ እንደተቀመጠው ተላማጅነት፣ ተለማጭነት ባህሪ፣ የትጋት፣ የእውቀት እና ብቃት ወቅቱ ያወጀ ብቃት ተላበሰ መሆን አለበት በሚል እሳቤ ስልጠና እንሰጣለን ማለት ነው። እነዚህ ነገሮች ማምጣት የሚቻለው በአቅም ግንባታ መሆኑ ፓርቲው አምኖ ለብዙ አመታት ስልጠና ሰጥ ቆይቷል ማለት ነው። አሁን እንደዚህ አይነት ስልጠናዎች መሰጠቱ በተለይ አመራሮች ስልጠና በመውሰዳቸው የአቅም ግንባታ ስራዎች መሰረታቸው በተቋማት እድገት ውስጥ ያለው ፋይዳ ምንድነው? በጣም ትልቅ ፋይዳ አለው። ቅድም እንዳልኩት ወቅቱ በጣም ተለዋዋጭ ስለሆነ ይሄ ወቅት ምን ይፈልጋል? እውቀት ያለው ትጋት ያለው ዘመኑን የሚጠይቀው ብቃት ያለው አመራር ይፈልጋል። እንግዲህ ይሄ መልሶ ደግሞ ለተቋም ግንባታ በጣም ትልቅ ሚና ይጫወታል ማለት ነው። ተቋም ግንባታ እንደ ፓርቲኛ ስናስብ ከራሳችን ነው የምናስበው። እንደ ፓርቲ መጀመሪያ ጠንካራ ፓርቲ መፍጠር ያስፈልጋል። ጠንካራ ፓርቲ ለመፍጠር ውስጡ የተዋሃደ የተናበበ ከላይ እስከ ታች አንድ ቋንቋ መናገር የሚችል ፓርቲ መፍጠር ስንችል በዚህ ሂደት ደግሞ መልሶ ደግሞ ጠንካራ መንግስት ተቋማት የሚገነባበት አቅጣጫ ገነባለን። ስለዚህ ጠንካራ ፓርቲ ለጠንካራ መንግስት አልቲሜትሊ ደግሞ ጠንካራ ሀገር ለመገንባት ሶስቱ የተሰናሰሉ እንደ ገዢ ፓርቲ ጠንካራ ፓርቲ ስንፈጥር
እሱ ጠንካራ የሆነ ውስጥ ዲሞክራሲው በጣም ስትሮንግ የሆነ የሚያወጣቸው ፖሊሲዎች የሚተገብር ፓርቲ ሲሆን አልቲሜትሊ ጠንካራ መንግስት ይፈጥራል። ጠንካራ መንግስት ሲፈጠር ደግሞ ጠንካራ ሀገር ደግሞ ጠንካራ ሀገረ መንግስት እንፈጥራለን ማለት ነው። ለዚህ ማሳኪያ ፖሊሲያችን የአቅም ግንባታ ስልጠና ነው። ፖሊሲ የሚወስደው የአቅም ግንባታ ስልጠና ነው። ስለዚህ ይሄ ፖሊሲ በተለይ በየአመቱ እንደ አቅም ግንባታ ስራ እንደ ፓርቲ መደበኛው ስራ ሆኗል ማለት ይቻላል። ተቋማዊ ስራ ሆኗል ማለት ይቻላል። ሬጉላሪ በየአመቱ ከላይ እስከ ታች ያለው ከፍተኛ አመራር ጀምሮ እስከ አባል ድረስ ስልጠና የሚሰጥበት ሁኔታ እንደ ባህል አድርጎታል፣ እንደ ተቋማዊ ልምድ አድርጎታል ብሎ መውሰድ የሚቻልበት ሁኔታ አለ። ለዚህ ነው እስካሁን የተመዘገቡ ስኬቶች ፈተናዎች ውስጥ መሆነን የስኬቱ ትልቁ ምስጢር በየጊዜው የምንሰጣቸው የአቅም ግንባታ ስልጠናዎችን ነው ብሎ መውሰድ ይቻላል ማለት ነው። በዚህ አመትም በአራት ዋና ርዕሶች ላይ ነው ስልጠና የሰጠነው። አንደኛው በመንግስት መደመር መንግስት እምርታ የዘርፎች እምርታ በሚል ስልጠና እይታ ለዘርፎች እምርታ በሚል ነው ስልጠና ስንሰጥ የነበረው። ይሄንንም በግብርና ትራንስፎርሜሽን፣ ግብርናና ገጠር ትራንስፎርሜሽን፣ የከተማ ልማት ትራንስፎርሜሽን፣ የኢንዱስትሪ ልማትና የቱሪዝም በሚል በዋነኝነት ግን ደግሞ እንደ ብዝሃ ፓርቲ እንደ ብዝሃ ዘርፍ የሚከተል ፓርቲ እንደመሆናችን ደግሞ የማዕድንም በዚህ አጋጣሚ በአንድም በሌላ ሽፋን ያገኘበት ሁኔታ ነበረ። ዲጂታላይዜሽንም በዚህ አጋጣሚ ሽፋን ያገኘበት ነውና በዚህ ስልጠና በዚህ ዘርፎች ላይ ሰጥ የመሆኑን ለማንሳት ነው ማለት ነው። ቅድም እንደው ዘመኑን የዋጀ ዘመኑን የሚመስል አመራር ለመፍጠር ያሉ ያነሱ ነበርና ዘመኑን የዋጀ አመራር መፍጠር እንግዲህ ዓለም ላይ አዳዲስ ሀሳቦች አዳዲስ ግኝቶች በየጊዜው ይፈጠራሉ። ከዚህ ጋር ከነዚህ ቴክኖሎጂዎች ጋር አብሮ ሊጓዝ የሚችል ዘመኑን የዋጀ አመራር መፍጠር እንዲሁ የተለያዩ ተቋማት ላይ እነዚህ አመራሮች እንግዲህ ወደ ተቋማት ገብተው የመሪነት ድርሻ አላቸውና በእነዚህ አመራር በእነዚህ ተቋማት ስኬት ላይ ምን አይነት አስተዋጽኦ አለው? በጥቅምት መጨረሻዎቹ አካባቢ እና ህዳር መጨረሻዎቹ አካባቢ የተጠቃለለው ስልጠና በርካታ አመራር የተገኘበት ነው። በተለይ ደግሞ በጣም ክልል ፍሮንት ላይ ያሉ ፌደራል ላይ ከፍተኛ አመራር የምንላቸው አመራሮች የተገኙበት ስለሆነ በዚህ ስልጠና በተለይ በነበረው የስልጠና ሜቶዶሎጂያችን ስልጠናው ገለጻዎች ያሉበት ነው። ከዛ ቡድን ውይይት የሚደረግበት ነው። መጨረሻ ላይ ደግሞ ማጠቃለያ የሚሰጥበት ነውና አመራራችን በተለይ ለተቋም ግንባታ በዚህ ስልጠና ሂደቶች በተለይ ደግሞ ዘርፎችን ላይ ያለው ከጽንሰ ሀሳብ ጀምሮ ፓርቲያችን ያስቀመጣቸው አቅጣጫዎች ላይ የመጡ ስኬቶች እና በቀጣይ የአቅጣጫዎቹ ተግባራዊ ለማድረግ የሚያግዙ ተልዕኮ ብቃቱን ሊያሳድግ የሚችል ስልጠና እና እውቀት ያገኙበት ነው ብሎ መውሰድ ይቻላል። በገለጻ በቡድኑ የተሰጡት የስልጠና ሂደቶች አመራራችን ያገኙ እውቀትና ግንዛቤ በተጨማሪ የፓርቲያችን ፕሬዝዳንት ዶክተር አብይ አህመድ በተለይ መጨረሻ ስልጠና ማጠቃለያ ላይ ሰጡትን ማጠቃለያ ገለጻዊ ማጠቃለያም ስለነበረ ተልዕኮም ጭምር የሰጠበት ስለሆነ በዛ ሂደት አመራራችን ጥልቀት ያለው እውቀት ጥልቀት ያለው ግንዛቤ እና ቀጣይ ምን መስራት እንዳለበት ብሎ አቅጣጫ ያመላከተ ማጠቃለያ ስለሰጡ የፓርቲያችን ፕሬዝዳንት በዛ ሂደት ለተቋም ግንባታ በጣም አንዱ ትኩረት ነበር ማለት ይቻላል። ጠንካራ ተቋም ስንገነባ ነው። በተለይ እንደ ፓርቲ ደግሞ ጠንካራ ሆነን ጠንካራ ተቋማት ስንገነባ ጠንካራ ሀገር መገንባት የሚችልበት እድል የፈጠረ ነው ብለን መውሰድ እንችላለን። እንደው ከዚህ በኋላ ለምናነሳቸው ሀሳቦች መነሻ እንዲሆነን ጠንካራ ተቋማት ምን አይነት ናቸው? እንግዲህ ጠንካራ ተቋማት የሚባሉት ተቋማት ሲደራጁ የራሳቸው ሚሽን አላቸው፣ ተልዕኮ አላቸው። በህግ ነው የሚደራጁ፣ በአሰራር ነው የሚደራጁ። ሲደራጁ ዋናው ለማደራጀት መነሻ የሚደረገው ያ ተቋም ምን ተልዕኮ ሊያሳካ ይችላል ተብሎ ነው የሚደራጀው። ስለዚህ ጠንካራ ተቋም ማለት የተሰጠው ተልዕኮ
ለማሳካት የተናበበ አሰራር፣ ብቃት ያለው ሰው ኃይል፣ ብቃት ያለው አደረጃጀት ያለው ተቋም ማለት ነው። በሌላ አነጋገር የተቋማት ቅድም እንዳልኩት በህግ ስለሚደራጁ ተልእኮም በህግ ነው የሚሰጣቸው። ስለዚህ ተቋማት በተሰጣቸው ህግ መሰረት በተሰጣቸው ተልእኮ መሰረት ግለሰቦች ላይ ሳይንጠለጠሉ፣ ግለሰቦች ወሳኝ ናቸው። ግለሰቦች ለአንድ ተቋም መፍጠር በጣም ወሳኝ ነው። በተለይ አመራር ሲሆን ደግሞ ትልቅ ወሳኝነት አለው። ምን ማለት ነው ግን በዋነኝነት ግለሰብ ላይ ሳይንጠላጠል ተቋማዊ አሰራሮች ላይ ሰው ሀብትን እንደ አሴት የሚወስድ ሰው ሀብቱን እንደ አሴት የሚወስድ አሰራሮችን ጠብቆ ተግባር የሚያደርግ ተቋም ሲሆን ጠንካራ ተቋም በውስጥ ጣልቃ ገብነት በውጭ ጣልቃ ገብነት ሳይረበሽ የሰጠው ተልእኮ ብቻ በሰጠው ህግ መሰረት ማሳካት የሚችል ተቋም እና በየጊዜው የማይዋዥቅ አሰራርና አደረጃጀት ያለው ተቋም ጠንካራ ተቋም ቀጣይነት ያለው ስርዓት የተበጀለት ወይ የተዘረጋለት ያ ቀጣይነት ያለው ተቋም በቀላሉ የማይፈርስ ተቋም አድርገን መውሰድ እንችላለን ማለት ነው። እነዚህ እንግዲህ ብቁ አመራሮች በተለያየ ጊዜ ስልጣን የሚሰጣቸው ወይ የአቅም ግንባታ የሚደረግላቸው ብቁ አመራሮች የሚያንቀሳቅሷቸው ተቋማት ወይ የሚመሯቸው ተቋማት ሀገራዊ ግቦችን እውን ለማድረግ እንደ ሀገር የተጀመሩ ስራዎች አሉ፣ የታቀዱ የተቀመጡ ግቦች አሉ። እነዚህን እውን ለማድረግ ወይ ለማሳካት ፋይዳቸው ምንድን ነው? ብቁ አመራር ለአንድ ተቋም በጣም ወሳኝ ነው። በሁለት ከፍለን ማየት እንችላለን። ባደጉት ሀገራት ያለው ተቋማትና በማደግ ላይ እንደኛ አይነቱ ያለው ተቋማት ያለው ባህሪ ማንሳት እንችላለን። ለምሳሌ የበቁ ተቋማት ኦሬዲ ተገንብቶ የተቋማት ስርዓት ሆኖ ቀጣይ ሆኖ የሚቀጥሉበት ያሉት ሀገራት ተቋሙ አመራሩን ይቀርጻል። አመራሩን የመቅረጽ ሮል አለው ማለት ነው፣ ወይ ደግሞ በቃ አቅም አለው ያ ተቋም። በሌላ በኩል ደግሞ እንደኛ አይነቱ ደግሞ በማደግ ላይ ያሉት ሀገራት ጠንካራ ተቋማት ያልተገነቡበት ሁኔታም ስላለ ብቃት ያለው አመራር በጣም ወሳኝ ነው። ስለዚህ በቀደም ተከተል ስናስቀምጥ እነኛ አይነቶቹ ጠንካራ ተቋም ለመፍጠር ብቃት ያለው አመራር በጣም ወሳኝ ነው። አሁን ሀገራችን ላይ የምናያቸው አይነት ተቋማት ብቃት ባላቸው አመራሮች የመጡ ናቸው። በአገር ደረጃ ስናይ በፓርቲያችን ፕሬዚዳንት መሪነት በቅርበት ክትትል የሚደረግባቸው በሀሳብ አመንጭነት የተቋቋሙ ተቋማት ምን ያህል ለውጥ ያመጡ መሆኑን ማንሳት እንችላለን። ለምሳሌ ኤአይ ተቋም ማንሳት እንችላለን። ይሄ የመጣው ብቃት ባለው አመራር ብቃት ባለው አግባብ ስለተመራ ነው ብለን መውሰድ እንችላልና ብቃት ያለው አመራር ለአንድ ጠንካራ ተቋም በጣም እጅግ ወሳኝ ነው። ስለዚህ ያ ብቃት ለተቋማዊ ግንባታ ከዋለ ጠንካራ ተቋም መፍጠር እድሉ በጣም ሰፊ ነው ማለት። እንደዛ ሲሆን ደግሞ አገራዊ ግቦች ደግሞ በቀላሉ በተናበበ መንገድ የሚወርዱ አቅጣጫዎች ሳይንጠባጠቡ ወደ መሬት የማውረድ እድላቸው በጣም ሰፊ ይሆናል። የሚመሰረተው ግን በብቃት ባለው አመራር ላይ እንደኛ ሁኔታ ብቃት ባለው አመራር ላይ መሰረት መሆኑን በደንብ ማንሳት ይቻላል ማለት ነው። የመደመር መንግስት እሳቤዎች በተለይ ደግሞ መፍጠር፣ መፍጠን፣ ማብዛት፣ ማጥራት የሚሉት እሳቤዎች በተቋማት ግንባታ ሂደት ውስጥ ምን አይነት አስተዋጽኦ ነው ያላቸው? በፓርቲያችን ፕሬዚዳንትና ሀገራችን ጠቅላይ ሚኒስትር ማጠቃለያ ላይ ተከታትላችሁ እንደሆነ በተደጋጋሚ ያነሷቸው ጉዳዮች ናቸው። እሳቸው ሲያነሱት ያለ መፍጠር ወይ ደግሞ ሳንፈጥር ጥራት ማረጋገጥ እንችልም ነው በተደጋጋሚ ሲያነሳ የነበረው። ስለዚህ በጣም የተሰላሰሉ ነገሮች ናቸው። መፍጠር ሲኖር መፍጠን ይመጣል። ያለ መፍጠር መፍጠን አይኖርም። ካልፈጠን ደግሞ የምናባዛው ነገር አይኖርም። ሳንፈጥር ግን ደግሞ ጥራት ብለን የምናወነሳው ነገር የለም ማለት ነው። ስለዚህ አራቱ ሀሳቦች የተሰናሰሉ ግን ቤዚክ ሀሳቡ ወይ ደግሞ ኮር ሀሳብ የቱ ጋር ያለው መፍጠር ላይ ነው ማለት ነው። ካልፈጠርን በተለመደው ቢዝነስ አዝ ዩዥዋል ብቻ የምንሄድ ከሆነ ተቋም መገንባት አይቻልም። ምክንያቱም ተቋም ዳይናሚክ አስተሳሰብ ይፈልጋል፣ ዳይናሚክ የሆነ እውቀት ይፈልጋል። ስለዚህ ለዚህ ደግሞ መፍጠር በጣም ወሳኝ ነው። መፍጠር
እዛው ሳለን ደግሞ መፍጠን የተፈጠረው ደግሞ ማብዛትና መጨረሻ ላይ ደግሞ የምንሰራው ስራ ኳሊቲ የማረጋገጥ ይሄ ለተቋማት ግንባታ ትልቅ ፋይዳ አላቸው ማለት ነውና እነዚህ ጉዳዮች አዲስ ባህል ናቸው። ግን ደግሞ በዚህ መንፈስ የሰራናቸው ጉዳዮች በመፍጠር እሳቤ በመደመር መንግስት እሳቤ በመፍጠር በማባዛት አሁን በማጥራት የድንባቸው ተቋማት ምሳሌ የሚሆኑ ነገሮች ያየንበት ሁኔታ አለና በጣም ትልቅ ሚና እንዳላቸው በደንብ የምናነሳበት ሁኔታ ይኖራል ለማለት ነው። እንደው እነዚህን እሳቤዎች ሙሉ በሙሉ ተግባራዊ ለማድረግ ወይ በተሟላ መልኩ ለመተግበር ምን አይነት ስራዎች ናቸው የሚያስፈልጉት? በአንድ በኩል በመደመር መንግስትም መጽሐፍ ላይ እንደተቀመጠው ፓርቲያችን ፕሬዝዳንት ማጠቃለያ እንዳስቀመጡት እነዚህ የመደመር መንግስት እሳቤዎች መፍጠር ማብዛትና ማጥራት የሚባሉ ጉዳዮች ተቋማዊ ለማምጣት ወይ ደግሞ የበለጠ የባህል ለማድረግ የለውጥ መሪዎች ያስፈልጋል ብሎ የሚያስቀምጠው የለውጥ መሪዎች ለውጥን የሚመሩ በለውጥ የሚመሩ ሳይሆን ለውጥ ራሳቸው እየፈጠሩ የተፈጠረው ለውጥ ደግሞ የሚመሩ መሪዎች ያስፈልጋሉ። በሌላ በኩልም አዎንታዊ አስተሳሰብ ያላቸው መፍትሄ ተኮር አመራሮች ያስፈልጉናል። ችግር ስለተፈጠረ ችግር ላይ ብቻ ታርጌት አድርጎ ወይ ደግሞ ችግርን ታርጌት በማድረግ ችግሩ ላይ በመቸከል ብቻም ሳይሆን ችግር ሲፈጠር ለዛ ችግር መፍትሄ መስጠት የሚችል ሶሉሽን ማይንድድ የሚባሉ አመራሮች ያስፈልጋሉ ማለት ነው። የምን ማለት ነው? ከችግር በላይ ከፍ አድርጎ የሚመለከት አመራር ያስፈልጋል። ትጋት ያላቸው አመራሮች ያስፈልጋል። የመፍትሄ መስጠት የሚችል ማለት ነው። ችግርን አቅፎ የሚቀመጥ አመራር ሳይሆን ለችግር መፍትሄ በማበጀት ትጋት ያለው የሚጥር እውቀት ያለው አመራር ያስፈልጋል በሚል ነው የተቀመጡና ለዚህ ደግሞ ትልቁ እንደ መፍትሄ የሚቀመጠው ለውጥ መሪዎች አዎንታዊ አስተሳሰብ ያላቸው ለውጥን ቶሎ የሚቀበሉ የመጣው ደግሞ ለውጥን በመምራት ትልቅ ሚና የሚጫወቱ አመራሮች ያስፈልጋሉ በሚል ነው የሚቀመጥ። እንደዚህ ሲሆን ወደ መሬት የሚወርድበት እድል ሰፊ ይሆናል ማለት ነው። ይሄ ካልሆነ ግን ችግር ብቻ የማውራት ይሆናል። ይሄ ደግሞ ብዙ አመት የተለማመድነው ጉዳይ ስለሆነ ለምሳሌ ችግር ነበሩ ዛሬ ችግር ምናወራችሁ ለምንድን ነው እንደዛ የሆነው? ችግር ብቻ ላይ ትኩረት ስለምናደርግ መፍትሄው ላይ በቂ ጊዜ ሰጥተን መፍትሄ በማፈላለግ ስለማንንቀሳቀስ ነው። ስለዚህ መፍትሄ ተኮር አመራር ያስፈልጋል ይሄንን እውነት ለማድረግ ማለት ነው። አሁን እነዚህ ሀሳቦችን በተለይ ደግሞ መፍጠርን በፍጥነት ለማድረግ ወይ በዛ መልኩ በፍጥነት ለመፍጠር ለማብዛት በጥራትም ደግሞ ለመስራት በሚደረግ ሂደት ውስጥ ፈተናዎቹ ምንድናቸው? እንደ እንቅፋቱ ነው የሚነሱት ነገሮች? ተግዳሮቶቹ ምንድናቸው? በርካታ እንደ ክፍተት የሚነሱ ጉዳዮች በርካታ ናቸው። ቅድም ያነሳነው መድገም እንችላለን። አንደኛው ለለውጥ ዝግ የሆነ አመለካከት ፈጠራ አያበረታታም። ለለውጥ ዝግ የሆነ አመለካከት ማለት ነው። ስለዚህ አንዱ እሱ ነው። ለለውጥ ዝግ የመሆን በነበረው ላይ ብቻ የመቸከል ችግሮች መኖሩን እንደ አንድ እንቅፋት ማንሳት እንችላለን። በሌላ በኩል ደግሞ ጠንካራ ተቋማትም በመገንባት ባለመቻላችን እነዛን የመፍጠር አስተሳሰብን ሊሸከሙ የሚችሉ ባህልም ስላልተገነባ በነበሩ ችግር ላይ ብቻ የመቆየት ችግርን እንደ ችግር ብቻ የማንሳት እንጂ አብሮ የመፍትሄ ተኮር አቅጣጫ ያለ መከተል ችግሮች ስላሉ ለመፍጠር እንቅፋት ናቸው ብሎ መውሰድ ይቻላል። ስለዚህ ለመፍጠር ምን ይፈልጋል? አዎንታዊ አስተሳሰብ ይፈልጋል። ነገሮችን በአዎንታዊ መመልከት ይፈልጋል። በሌላ በኩል ደግሞ ለውጥ ለመፍጠር ደግሞ በጣም ወሳኙ ጉዳይ ቅድም በተደጋጋሚ ሳነሳ ነበርኩኝ ለለውጥ ክፍት መሆን ለውጥን የመምራት ብቃት መዳበር ይፈልጋል። ይሄ በሌለበት መልሶ እንቅፋት ይሆናሉ ማለት ነው ለመፍጠር ለክሪኤቲቪቲ ማለት ነውና በዛ ደረጃ ማንሳት እንችላለን። ምክንያት የሆኑ ናቸው ብለው የምናነሳበት እድል አለ ማለት ነው። እነዚህን እንደው አራቱ ጽንሰ ሀሳቦችን አንድ ላይ ለማስኬድ ከባድ አይሆንም ወይ?
በፍጥነትም መፍጠር ይቻላል፣ በጥራትም ደግሞ ማብዛት ይቻላል ወይ? አሁን በጥራት ስናይ ብዛት ላይኖር ይችላል። ስለዚህ እነዚህን አንድ ላይ አያይዞ መሄድ ይቻላል ወይ የሚለውን ነገር ደግሞ ብናነሳ የግድ ነው። አንድ ላይ ማስኬድ ግድ ይላል። ዋናው ነገር የኢኖቬቲቭ የሆነ ወይ ደግሞ የመፍጠር ባህል ከዳበረ፣ የመፍጠር ብቃት ለአመራሩ መፍጠር ከተቻለ በአጠቃላይ በነበረው ይዞ መቀጠል ብቻ ሳይሆን አዲስ ነገር መፍጠር አለብን ብለን እሱ ተቋማዊ ማድረግ ከተቻለ፣ ተቋማት በዚህ ደረጃ በመፍጠር መንፈስ የሚንቀሳቀሱ ከሆነ ይቻላል ማለት ነው። ስለዚህ መፍጠር ከተቻለ ደግሞ የተፈጠረውን ነገር በፍጥነት ስኬል አፕ ማድረግ አይከብድም፣ የማስፋት ይቻላል ማለት ነው። ግን አዲስ ነገር እዚህ ጋር ከተፈጠረ አሁን ደግሞ ዘመኑ በጣም ምቹ ነው። ዲጂታል ዘመን ነው። ሚዲያ በጣም የተሰፋበት ነው። ነገሮች ከአንድ ቦታ ተነስቶ ሌላ ቦታ የመድረስ የብርሃን ፍጥነት አይነት የሚፈጅበት ጊዜ ነው ያለው። እውቀትን ለማሸጋገር ተሞክሮችም አዲስ ነገር የተፈጠረው በቀላሉ ማሻገር የሚቻልበት እድል አለ እና ምቹ ሁኔታ አለ። ስለዚህ መፍጠር ላይ አሁን በጀመርነው መንገድ በጣም በዛ ደረጃ ባህል አድርገን ከሄድን፣ ተቋማት በዛ ደረጃ ላይ ተረባርቦ አመራሩ ደግሞ ለዚህ በቂ ጊዜውን ሰጥቶ የመፍጠር እንደ ባህል የሚወስድበት እድል ካለ ቅድም እንዳልኩት ማፍጠን ማለት ወይ ደግሞ መፍጠን ማለት ጀስት አክሰለሬት ማድረግ ነው። አዲስ የፈጠርነው ነገር ሌሎችም እዛው እንዲተገብሩት ማፋጠን እና እሱን መፍጠር ካለ መፍጠን አለ ማለት ነው። ስለዚህ መፍጠን ካለ ደግሞ ምንድነው ያ ነገር ይበዛል፣ ስኬል አፕ የማድረግ የማብዛት እድል ይኖራል። ስለዚህ አሰሴም ታይም ደግሞ ኳሊቲ ማረጋገጥ አለብን። ስለዚህ ዋናው መፍጠር ሲባል አብሮ ኳሊቲ ጋር መምጣት ያለበት ጉዳይ ነው። ኳሊቲን ወደ ጎን የሚተው ማለት አይደለም። ግን አዲስ ነገር ስንፈጥር አብሮ ኳሊቲ አብሮ መታየት አለበትና ይቻላል። የተሰናሰሉ አራቱ ደግሞ ካልተሰናሰሉ ፈጥረን ብቻ የማንፈጥን ከሆነ ያው ተመልሰን አዙሪቱ እንገባለን። ስለዚህ ዋናው ከአዙሪት ለማምለጥ ዋናው አራቶቹ ተሰራ አለባቸው። ትፈጥራለህ፣ የተፈጠረው ነገር በማፍጠን ሌሎች እንዲሰፋ ማድረግ፣ እንዲባዛ ማድረግ እና ጥራት ደግሞ የማረጋገጥ ስራ ሲሰራ ይሄ ለበርካታ ሺህ ዓመታት የቆየንበት የዝቅጠት አዙሪት እንወጣለን ማለት ይቻላል የሚል ድምዳሜ ማንሳት ይቻላል። እንደው ምናልባት ከዚህ አንጻር ዓለም አቀፍ ተሞክሮዎችን ማንሳት ከቻለ እንደ አጠቃላይ አሁን በተለይ ከመፍጠር ጋር እንደ ዓለም ያለው ተሞክሮ ባጭሩ ለማስቀመጥ ለምሳሌ የፓርቲያችን ፕሬዚዳንት ዶክተር አብይ አህመድ ማጠቃለያ ሲሰጡ አንዱ ያስቀምጡት ነገር አለ ከስልጣኔ ጋር ተያይዞ ማለት ነው። የሰለጠኑ ሀገራት ፈጠራን የተከተሉ ናቸው ብሎ ነው ያስቀመጡት። እኛ ደግሞ የሆነ ጊዜ ስልጡን ሀገር ነበር። የአክሱማይት፣ የላሊበላ የመሳሰሉት የዘገዊ ስልጣኔ የመሳሰሉት ሲያነሳ የሆነ ጊዜ ስልጡን የነበርን ሀገር ነው፣ ግን አዙሪት ውስጥ ቆይተን መልሰን ተንሸራተን ጭራ የሆንበት እድል የተፈጠረበት ሁኔታ አለ ብሎ ያነሳበት ማንሳት እንችላለን። ለምንድን ነው እንደዚህ የሆነው? ዋናው መፍጠር ስላልቻልን ነው። እንደዚህ ደግሞ ትልቁ ምክንያት ተቋማት እንደ ችግር አንስተዋል። የተቋማት ድቀት እንደ ምክንያት እናነሳለን። ሁለተኛ ደግሞ የህዝብ ብዛት በአክሱም ስልጣኔ ጊዜ የነበረው ህዝብ ብዛትና በየጊዜው የመጣለው ህዝብ ብዛት የህዝብ ቁጥር መጨመር በጣም ሰማይና ምድር ናቸው። ምንድነው እዚህ ጋር አነሳ የፈለኩት ህዝብ ቁጥር ለመጨመር አብሮ ፍላጎት ይጨምራል። አሁን ለምሳሌ ዛሬ ሰልጥነዋል በልጽቋል ብለን የምናነሳቸው ሀገራት ለህዝብ ፍላጎት የሰጡት ሪስፖንስ ነው። ዋናው ለህዝብ ፍላጎት እነሱ ምንድነው ህዝብ ፍላጎት ሲጨምር ፈጠራ ነው የሚጨምሩት። ህዝብ ፍላጎት ለፈጠራ ይጠቀሙበታል ማለት ነው። ስለዚህ ለህዝብ ፍላጎት ተጨማሪ አቅም ነው የሚጠቀሙት። በሌላ አነጋገር የህዝብ ፍላጎት
ለፈጠራ ይገፋፋቸዋል ማለት ነው። ለምሳሌ በሞፈር ሲያዝ የነበረው አርሶ አደር ጊዜው ሲቀየርና ትራክተር ሲጠይቅ ይህንን ጥያቄውን በማፈን አይደለም የምትመልሰው፣ ትራክተር በማቅረብ ነው። ይሄ ደግሞ ፈጠራ ይፈልጋል። በእኛ ሁኔታ ስንመጣ ግን በተቃራኒ ነው የነበረው። ለዛ ነው ወደ ኋላ የቀረ ነው። የህዝብ ቁጥር ጨመረ፣ የህዝብ ፍላጎት ጨመረ። በዛ ልክ ደግሞ እኛም ስንሰጥ የነበረው ምላሽ ከህዝቡ ፍላጎት ጋር ስላልተጣጣመ ምን መጣ? ግጭት መጣ፣ ኮንፍሊክት አመጣ ማለት ነው። ግጭቶች ተበራከቱ፣ የህዝብ ፍላጎት ማርካት ስላልቻለ። ስለዚህ ዋና ጉዳይ እንደ ተሞክሮ የሚወሰደው የህዝብ ፍላጎት ማርካት የሚቻለው በፈጠራ ነው። እነዚህ ደግሞ አሁን በልጽጓል የምንላቸው አውሮፓ ሀገራት፣ አሜሪካ፣ ሌሎች ይበልጽጓል ጃፓን ብለን የምናነሳቸው ሀገራት የህዝብን ፍላጎት በፈጠራ ምላሽ ስለሰጡ ነው። ይሄ እንደ ተሞክሮ መውሰድ የሚቻል ነው ማለት። ዓለም ተሞክሮ እንደዚህ ነው የሚወሰደው። ስለዚህ የዓለም ስልጣኔ የፈጠራ ውጤት ነው ማለት ነው። የኛ ደግሞ የኛ ስልጣኔ በፈጠራ ስላልታጀበ በጊዜው የሚመጣ ህዝብ ጥያቄ በሌላ መንገድ አይዘር በአፈና ሊሆን ይችላል፣ በጸረ ዲሞክራሲ መንገድ ሊሆን ይችላል። ይሄ ምን ይፈጥራል? ህዝብ መልሶ አመጽ ውስጥ የሚያስገባና ግጭት እንዲበራከት የሚያደርግ ስለነበረ አሁንም ቢሆን የህዝብ ፍላጎት በመጨመር የሚመጣው ግፊት እንደ እድል መውሰድ ያስፈልጋል። እሱ ደግሞ ለፈጠራ መጠቀም ከተቻለ ለውጥ ማምጣት ይቻላል እና የዓለም ተሞክሮ ነው የሚያሳየው። የህዝብን ግፊት የህዝብን ፍላጎት ለፈጠራ መጠቀም የሚለው እንደ ተሞክሮ መውሰድ የሚቻልበት እድል አለ ማለት ነው። እንደ ሀገር እርሶም ሲያነሱ እንደነበረው ከፍተኛ ስልጣኔ ላይ የደረሰን ህዝቦች ነበርን። ዓለም ላይ ከነበሩት 4 ከፍተኛ ስልጣኔ ደረጃ ላይ ደርሰዋል ከተባሉት ጠቅላይ ሚኒስትሩም ሲያነሱ እንደነበረው አክሱም አንዱ ነበርና በዛ ልክ ስልጡን የነበረን ህዝቦች አሁን ላይ እርሶም እንዳነሱት ኋላ ቀር ሆነናልና እነዚህን 4 እሳቢዎች በተመለከተ እንደው የሳትነው መንገድ የቱ ጋር ነው? ስልጡን ከነበርን በዛ ልክ ዓለም ላይ ከነበሩት ስልጣኔዎች መካከል አንዱ ከነበርን የትኛውን መንገድ ስተን ነው አሁን ደግሞ እዚህ ያለንበት ደረጃ ላይ ደረስ ነው? የፓርቲያቸው ፕሬዝዳንትም ሲያስቀምጡ የታሪክ ማለት ስልጣኔ ታሪክ ነው ብሎ ነው ያስቀመጠው ማለት ነው። ታሪክ ሲባል የስልጣኔ ታሪክ ነው እንጂ የኋላ ቀሮች ታሪክ ሊባል አይችልም ማለት ነው። ስለዚህ የኛ ሆነ ጊዜ ስልጡን ሀገር ነበር፣ ግን ያ ስልጣኔ ከወቅቱ ጋር ወቅቱ የሚጠይቀው ምላሽ ህዝቡ በየጊዜው የሚጠይቃቸው ምላሾች ለምሳሌ ዓለም ላይ 5 አብዮቶች እንደነበረ ተነስተዋል። በእኛ በፓርቲያችን ፕሬዝዳንት በሰጡት ማጠቃለያም በመደመር መንግስትም ያነሳል 5 ስልጣኔዎች ጀምሮ ከግብርና አብዮት ጀምሮ እያለ ዛሬ እስከደረስንበት የዲጂታል አብዮት ድረስ 5 ስልጣኔዎች ነበሩ። በዚህ 5 ስልጣኔዎች አብዮቶች ውስጥ ግን ሀገራችን ነበረች። እንዲሁም ቀድሞ እነዛ አብዮቶች ሳይነሱ ወይ ደግሞ በዛ ወቅት አንዱ የስልጣኔ ማማ ላይ ካሉት ሀገራት ተብሎ ከመነሱ ሀገራት አንዱ ሀገራችን ነበረች በዛ ጊዜ። ግን የሁሉ አብዮቶች 1 2 3 4 ያለ እስከ 5 እስኪደርስ ድረስ እኛ ምን ላይ ነበርን የሚል እሱ ጋር ማሳወስ ያስፈልጋል። ስለዚህ ከዓለም ሲለወጥ እኛ ደግሞ መለወጥ ስላልቻልን በተለይ ካለን ለለውጥ ለመቀበል ያለን አስተሳሰብ ለለውጥ ዝግ የመሆን ሁኔታዎች በምናነሳበት ጊዜ እነዚህ የነበሩን በሆነ ጊዜ የነበሩን ስልጣኔዎች የኮንቲኒቲያቸው ማራቀስ ስላልቻልን አሁን ታሪካችን ተገላብጦሽ ሆኖ ማለት ነው ያ ስልጣኔ ሀገር ዛሬ ደግሞ በሌላ መንገድ የሚታወስ ሀገር ሆኖ ማለት ነው። ዋና ቁልፉ ነገር በየጊዜው የሚመጣው ዓለም ላይ የሚከሰተው ለውጥ እሱን ለውጥ አንብቦ ከራሳችን ጋር የሚጣጣም ስርዓት ከመፍጠር ጀምሮ ከራሳችን ሁኔታ የምነሳ አገር በቀል የምንላቸው ስርዓት ከመፍጠር ጀምሮ በሌላ በኩል ዝም ብሎ ሌላ ሀገር ተግባራዊ የተደረገውን ብቻ ስርዓት በማምጣት በእኛ ሀገር እንዳለ ለመተግበር የሞከርናቸው የመንግስት ስርዓት ሞዴሎችም አንዱ በሆነ ጊዜ የተጀመሩ ስልጣኔ እንዳይቀጥሉ ምክንያት ሆኗል ብለን መውሰድ እንችላለን። ስለዚህ ከዚህ ትምህርት የተወሰደ ነው ብለን መውሰድ ይቻላል። በአሁኑ ሰዓት መደመርም ከዚህ ነው የተወለደው። አገር በቀል መደወል ከዚህ ነው የተወለደው። መደመር መንግስት ከዚህ ነው የተወለደው ማለት ነው።
ስለዚህ አገር በቀል ሆኖ የሀገራችን ነባራዊ ሁኔታ ታሳቢ ያደረገ አሰሴም ታይም ደግሞ የዓለማዊ ተለዋጭ ሁኔታ ደግሞ ግምት ያስገባ የፕራግማቲክ ስርዓት ለመገንባት ከዚህ ነው የተነሳውና አንዱ ፌለራችን ከዓለም ጋር ባለመራመዳችን ከዓለም የመጣ ካሉ አብዮቶች የለውጥ አብዮቶች እሱን ጆሮ ሰጥተን ለኛ የምጠቅመው ወስደን ለሀገራችን አፕላይ ከማድረግ የመጡ ችግሮች ናቸው ብለን መውሰድ እንችላለን። ጠንካራ የሆኑ ሀገራዊ ተቋማትን ለመገንባት የግሉ ዘርፍ ከፍተኛ አስተዋጽኦ አለውና እንደው በመደመር እሳቤ የፈጠራና የፍጥነት እሳቤ የግሉ ዘርፍና የመንግስት ትብብር በምን መልኩ ነው የሚታየው? ይሄ የመንግስት የግል ዘርፍ እንዲሁም የህዝብ ትብብር ለአንድ ሀገር በጣም ወሳኝ እና የማይተካ ሚና ነው ያላቸው ኃይሎች ናቸው። የለውጥ ኃይሎች ተደርጎ የምርት ኃይሎች ተደርጎ የሚወሰዱ ናቸው ማለት ነው። የመደመር መንግስት የሚያምነው በዚህ ነው። በተለይ የመንግስትና የግሉ ዘርፍ ትብብር ቅንጅት አብሮ መስራት ለመፍጠርም ለማብዛትም ለማጥራትም በጣም እጅግ ወሳኝ እንደሆነ ያምናል። ይሄ ጉዳይ ግን እንደሚታወቀው ይሄ አሁን በምናነሳው አግባብ የመደመር መንግስት ነው እንጂ ተግባራዊ እያደረገ ያለው ከዚህ ቀደምት የነበሩ ስርዓታት በዚህ ደረጃ አይደለም ተግባራዊ ሲያደርጉት የነበሩና ትልቅ ፋይዳ አለው። የመንግስት የግል ባለሀብት ትስስር በጣም ትልቅ ፋይዳ አለው። ስለዚህ እነዚህ አቅም አላቸው፣ ሀብት አላቸው። መንግስት ደግሞ ፖሊሲ ያወጣል፣ መንግስት ይመራል። ስለዚህ መንግስት በሚመራ ሂደት አሁን እስካሁን በምንከተለው በተለይ በመደመር መንግስት እንደተቀመጠው ባለሀብቱ ወይ ደግሞ ግል ባለሀብቱ በቀላሉ ማይደፍራቸው ጉዳዮች አሉ። ምን ማለት ነው? ያው አዋጭነቱን ከመጠራጠር ማለት ነው። ስለዚህ አሁን ባለው ትሬንድ መንግስት እነዛ ጉዳዮች በድፍረት የገባበት ውጤታማነታቸውን እያሳየ አርአያ መሆን ነገር የሰራ ባለሀብቱ ደግሞ ከዛ የተማረ ያ መንገድ የተከተለ ቀስ ያለ ደግሞ መንግስት ያ መንገድ የለቀቀ መጨረሻ ላይ ባለሀብቱ በዛ ደረጃ ላይ በሀገር ልማት ላይ የራሱ ግንባር ቀደም የሚጫወትበት እድል የተመቻቸ ነው ብሎ መውሰድ ይቻላል። ስለዚህ እንደ መደመር መንግስት ከግል ባለሀብቱ ከመፈረጅ ከፍተኛ ጥንቃቄ የሚያደርግ ማነው አካል ነው ማለት ነው አሁን ያለው መደመር መንግስት። ምክንያቱም ከዚህ ቤት የነበረው ግል ባለሀብት የሚባለው በፍረጃ ውስጥ የሆነ ክራይ ሰብሳቢ ሌላ ደግሞ ልማታዊ በመባል ነበር ሲፈረጅ የነበረው። የመደመር መንግስት ከዚህ የጸዳ ነው ማለት ነው። ከመፈረጅ ይልቅ ተቀራርቦ ያላቸውን አቅም ያላቸውን ሀብት ለሀገር ጥቅም እንዴት ይውላል በሚል ነው አሁን ይሰራ ያለው። ለምሳሌ አዲስ አበባ ላይ የሰራው የኮሪደር ልማት በዚህ መንገድ የሰራ ነው። መንግስት ብቻ አይደለም የሰራው፣ መንግስት ግል ባለሀብቱና ህዝብ ተሳትፎ አብሮ የሰራ የኮሪደር ልማት ነው። ሀረር ክልል ላይ የሚሰራው እንደዛ ማለት ሌሎች ክልሎች እንደዚህ አይነት መንገድም ተግባራዊ ያደረገበት ሁኔታ ስላለ ይሄ ነገርም በጀመርነው መንገድ ተቋማዊ ማድረግ ከተቻለ የግልና የመንግስት ትብብር አሁን የምናስበው መፍጠር እና የምናስበው መዳረሻችን ብልጽግና ትልቅ ሚና አለው ብሎ መውሰድ ይቻላል። እንደ ሀገር እንግዲህ ባለፉት ጥቂት ዓመታት በርካታ የልማት ስራዎች የተሰሩት በተለይ በህዝብ ትብብር እንደሆነ እናውቃለንና መንግስት ህዝቡን በማስተባበር በማሳተፍ የተሰሩ በርካታ ስራዎች አሉ። በቀጣይስ በመደመር እሳቤ መሰረት የህዝብና የመንግስት ትብብር በምን መልኩ ነው መቀጠል ያለበት ይላሉ? እስካሁን ባለው ሁኔታ በጣም ትልቅ ውጤት የታየበት ነው። በአንድ በኩል መንግስት በዚህ እሳቤ በጣም የሚፈሩ ወይ ደግሞ የግል ባለሀብቱ በቀላሉ ማይደፍራችሁ የልማት ሴክተሮች ላይ ገብቶ ሮል ሞዴል የሚሆን ስራ እየሰራ ነው ያለው። በሌላ በኩል ደግሞ አሁን ያለው ባለሀብት ደግሞ ባመነባቸው ጉዳዮች ያዋጣኛል ብሎ ያመነባቸው ጉዳዮች ደግሞ ከመንግስት ጋር እየሰራ ነው። ይህንን አጠናክሮ ማስቀጠል ያስፈልጋል። ይሄን ለማድረግ
የዚህ ፖሊሲ አቅጣጫ የመንግስትና ግል ባለሀብት ትብብር ተቋማዊ ማድረግ ያስፈልጋል ማለት ነው። በተቋማዊ መንገድ ማድረግ ያስፈልጋል። የተጀመሩ ስራዎች አሉ። ስለዚህ ይሄንን በተጀመረው መንገድ ተቋማዊ ማድረግ ከተቻለ ይሄ ለከተማ ልማት፣ ለኢንዱስትሪ፣ በማዕድን፣ በቱሪዝም፣ በዲጂታል ስራዎች ላይ በግብርና ስራዎች ላይ የተጀመሩ ስራዎች አሉ። ከግል መንግስትና ግል ባለሀብቱ አብሮ የመስራት በኮኦፕሬሽን የመስራት ለህዝብ ጥቅም ሲባል የሚሰሩ ጉዳዮች የተጀመሩ ነገሮች አሉ። እሱ ደግሞ ተቋማዊ ማድረግ ተጀምሯል። እሱን ካጠናከርን የተገኙ ፋይዳዎች ማስፋት የምንችልበት እድል በጣም ሰፊ ነው የሚል ሀሳብ ማንሳት ይቻላል። እንደው በተቋማት ግንባታ ሂደት ውስጥ ህዝቡን ማሳተፍስ አስተዋጽኦ ምንድን ነው? አሁን እንደኛ ሀገር በበርካታ መልኩ እንደ ችግር የሚነሳው ብዙ በታሪክም አጋጣሚ ለመጨቃጨቅም ለልዩነትም መሰረት የሚሆነው እዚህ ውሳኔ ውስጥ እኔ ያልነበርኩም እዚህኛው ተቋም ግንባታ ላይ እኔ ያልተሳተፍኩም የሚሉ ነገሮች ናቸውና ለልዩነት ምክንያት እየሆኑ ያሉት። አሁን ግን ህዝብን አሳትፎ ተቋማትን ጠንካራ ሀገራዊ ተቋማትን መገንባት እንደዚህ አይነት አንድነትን ለማምጣት ምን አይነት አስተዋጽኦ አለው? የህዝብ ተሳትፎን በተመለከተ ብልጽግና ፓርቲ እና መደመር መንግስት እንደመደመር መንግስት የሚያየው ላቅ ባለ መንገድ ነው። ህዝብን ያላሳተፈ ስራ የት መድረስ አይችልም፣ ዘላቂ መሆን አይችልም። ይሄ ደግሞ ለመፈክር ብቻ የምናገረው አይደለም። ህዝብ ተሳትፎ በጣም እጅግ ወሳኝ ነው። ህዝብ ተሳትፎ በአንድ በኩል እንደ አንድ የመልካም አስተዳደር ኮምፖነንት አድርጎ መውሰድ ይቻላል። አንዱ ተሳትፎ ነው። የመልካም አስተዳደር ሲባል አንዱ ህዝብ የተሳተፈበት ነው አይደለም የሚለው ነው፣ ተሳትፎ ነው ማለት ነው። በዛ ደረጃ ነው የሚያየው። ሁለተኛው ደግሞ ከኢኮኖሚ ልማት አኳያ የሚመለከተው ነው ማለት ህዝብ ተሳትፎ። በዚህ ረገድ በርካታ ጉዳዮች ህዝብ ማሳተፍ የመደመር መንግስት ሰርተዋል። ለምሳሌ ትምህርት ለትውልድ ማንሳት ይቻላል። በቢሊዮኖች የሚቆጠር ገንዘብ ከግል ባለሀብቱ በራሱ ፈቃደኝነት ግል ባለሀብቱና ህዝቡ ማለት ነው በራሱ ፈቃደኝነት ህዝቡ በጉልበቱ ሊሆን ይችላል፣ ባለው ሀብት ሊሆን ይችላል፣ የሚጠቀምበት መሬትም ጭምር እስከ መስጠት ድረስ የሄደባቸው ጉዳዮች። በሌላ በኩል ደግሞ የተማሪዎች ምገባ ማንሳት ይቻላል። እነዚህ የሰሩት በህዝብ ተሳትፎ የሰሩ ስራዎች ናቸው። በርካታ ጉዳዮች ልማት ትሩፋት ማንሳት እንችላለን። ሌሎች የመሰረተ ልማት ስራዎች በስፋት በሁሉም ክልል ማለት ይቻላል እና ከተማ አስተዳደሮች ማለት ይቻላል የህዝብ ተሳትፎ ጉዳይ ኦልሞስት ተቋማዊ ሆኖ ማለት የሚቻልበት እድል አለ። በዚህ ረገድ ደግሞ ህዝቡ በልማት ስራ ላይ እኔ ካልተሳተፍኩኝ ብልጽግና የሚለውን ለማረጋገጥም ራሱ ያመነበት ሁኔታ መኖሩን ማንሳት እንችላለን። መንግስትም በዛ ልክ ነው የሚያምነው። ህዝብን ያላሳተፈ ልማት የትኛው ልማት ይሁን ምን ማለት ነው? ይሄ ከህዝብን ከውይይት መድረክ ላይ ከማሳተፍ ጀምሮ ነው የሚጀምረው። ለምሳሌ ብልጽግና ፓርቲ በየጊዜው ትላልቅ መድረክ የፈጠረ ህዝብ ጋር ይመክራል፣ ከህዝብ ግብአት ይወስዳል። አንዱ ይሄ ራሱ ህዝብ ማሳተፍ ነው ማለት ነው። በሌላ በኩል ደግሞ የሀብት የሚጠይቁ ጉዳዮች ሲያስፈልግ ደግሞ ህዝብን ያወያየ ህዝቡ ለራሱ መልሶ የሚጠቅም ስለሆነ ያ ልማት እሱ እስካመነበት ድረስ የራሱ ሀብት አውጥቶ በልማት ስራ የሚሰራበት እድልም ስላለ ይሄንን በስፋት የተጀመሩ ነገሮች እንዳሉ የምናነሳበት እድል አለ ማለት ነው። እና የተጀመሩ ነገሮች አሉ። ልክ ግል ባለሀብት ከመንግስት ጋር ሲሰራ የሚመጣው ውጤት ህዝብ ደግሞ ከመንግስት ጋር ሲሰራ የሚመጣው ውጤት በዛ ልክ ነው የሚታየውና ህዝብን ወደ ጎን በመተው የሚሰራው ነገር ሙሉ ስለማይሆን በዛ መንገድ አቡነ በደንብ ከፍተኛ ስራ የሰራ ያለበት ሁኔታ አለ ማለት ነው። ይሄ ደግሞ ጠናክሮ ይቀጥላል የሚል ነገር አለኝ። ጠንካራ የሆኑ ተቋማትን ለመፍጠር ያው ቴክኖሎጂው ትልቅ አስተዋጽኦ እንዳለው ይታወቃልና እንደ ዓለም ላይ አዲስ ቴክኖሎጂዎች ይመጣሉ፣ በየጊዜው አዳዲስ ግኝቶች አሉ። እነዚህን ቶሎ ተላምዶ ቶሎ አመራሩም ደግሞ ቶሎ የግንዛቤ ማስጨበጫ አግኝቶ ቶሎ ወደ ስራ የሚገባበትን አይነት መንገድ ለመዘርጋት ምን አይነት ስራዎች ናቸው የሚያስፈልጉት? እንደ በመደመር ሀሳብስ ደግሞ እንዴት ነው የሚከወኑት? የተቋማት ግንባታና ቴክኖሎጂ
በተለይ አሁን ባለንበት ዘመን ተነጥሎ የሚታይ ጉዳይ አይደለም። ጠንካራ ተቋም መገንባት ሲያስፈልግ ወይ ደግሞ በምናስብበት ጊዜ አልቲሜትሊ ቴክኖሎጂ ግድ ነው ማለት ነው። ወደ መደመር መንግስት ስንመልሰው ወደ ፈጠራ ወደ መፍጠን ወደ ማብዛትና ማጥራት እንመጣለን ማለት ነው። ምክንያቱም መፍጠን ከቴክኖሎጂ ውጭ አይታሰብም። መፍጠን እዛው ሳለ ምን ማለታችን ነው? ቴክኖሎጂ አብሮ የግድ ነው ማለት ነው። ወሳኝ ጉዳይ ነው የሚሆነው። ስለዚህ ለዚህ ደግሞ ለተቋማት ግንባታ ትልቅ ሚና አለው። ስለዚህ ቴክኖሎጂ ለመፍጠን በጣም ወሳኝ ነው። መፍጠን ደግሞ ለማረጋገጥ ቴክኖሎጂ ግድ ያስፈልጋል። ለምሳሌ የአርቲፊሻል ኢንተለጀንስ ተቋም ማንሳት እንችላለን። ይሄ ሁለቱም ነገር ያጣመረ ነው። እንደ ምሳሌ ማንሳት የሚችለው ነው። ቴክኖሎጂን አፕላይ የሚያደርግ ነው። ዘመኑ የደረሰበት ቴክኖሎጂዎችን ሀንት እያደረገ አፕላይ በማድረግ ነገሮችን በቀላሉ የመስራት የሚያስችል ነገሮች በፍጥነት ለመስራት የሚያስችል እድል ያመቻቻል ተቋም ነው አርቲፊሻል ኢንተለጀንስ ተቋም ማለት ነው። ቴክኖሎጂም አለ፣ ፈጠራም አለ ማለት ነው። ፍጥነትም እዛም አለ። ስለዚህ ይሄ በተለይ አሁን በደረስንበት ህዝብ ፍላጎት በጊዜ የሚቀያየርበት አዳዲስ ነገሮች በጊዜ የሚፈጠሩበት ሁኔታ ያለ ቴክኖሎጂ አንድ ተቋም መገንባት ማለት በጣም ከባድ ነው። ምን ማለት ነው? ተቋም የሶስት ነገሮች ድምር ውጤት ነው። ሰው ኃይሉ ነው፣ አሰራሩ፣ አደረጃጀቱ ነው ማለት ነው። ስለዚህ በድሮ በነበረን የሰው ኃይል እውቀት በነበረን ሰው ኃይል አስተሳሰብ ዛሬ ተቋም መገንባት ከባድ ነው። ድሮ በምንከተለው በጣም ረጃጅም ቢሮክራሲ ደንበኛን የሚያሰለች ህዝብ የሚያሰለች ቢሮክራሲ በመከተል ጠንካራ ተቋም መገንባት አይችልም አሰራሩ። ስለዚህ አሰራሮቻችን ማዘመን አለብን ማለት ነው። ይሄ ደግሞ ቴክኖሎጂ ይፈልጋል። አደራጅቶን በተመሳሳይ ስለዚህ ሶስቱ ተቋም ሊያስብሉ የሚችሉ የሰው ኃይል አደራጅትና የስትራክቸር እና የሰው ኃይል ጉዳይ በቴክኖሎጂ እስካልተቃኘ ድረስ ይሄንን ሀሳብ ብቻውን ይቀራል እንጂ ማሳካት አይችልም ማለት ነው። ለዚህ ደግሞ መጀመሪያ እንዳነሳ ነው ብቃት ያለው አመራር በጣም ወሳኝ ነው። ለውጥ አመራር በጣም ወሳኝ ነው። ዘመኑን ያወጀ አሳሰብ ያለው አመራር በጣም ወሳኝ ነውና ዋናው ጉዳይ እዚህ ጋር በመደመር መንግስት ላይ የተቀመጠው የመፍጠር የማብዛትና ማጥራት ጉዳይ ያለ ቴክኖሎጂ አይሆንም። ቴክኖሎጂ ደግሞ አንድ ተቋም ደግሞ ያለ ቴክኖሎጂ ደግሞ መሆን አይችልምና በጣም ወሳኝነት አለው ቴክኖሎጂ ለአንድ ተቋም አሁን ባለንበት ወቅታዊ አጠቃላይ ሁኔታ ማለት ነው። ይህንን አይነት ፈጣን የሆነ አመራር ለቴክኖሎጂም ለአዳዲስ ሀሳቦችም ቅርብ የሆነ አመራር ለመፍጠርስ በቀጣይ ምን አይነት ስራዎች ናቸው የሚሰሩት? ቀጣይ የሚሰሩ ስራዎች በአንድ በኩል የጀመርናቸው የአቅም ግንባታ ስልጠናዎች አጠናክረን እንቀጥላለን እንደ ብልጽግና ፓርቲ። ምክንያቱም የምንሰጣቸው ስልጠናዎች ዋናው አልቲሜት ግባቸው ጠንካራ ተቋማትን መፍጠር ነው ማለት ነው። ጠንካራ ተቋማትን መፍጠር አላማ ያላችሁ ስለሆነ በተጀመሩ ስልጠናዎች አሁን አጠቃላይ ስልጠናዎች የምንሰጥበት ሁኔታ አለ። አሁን ደግሞ በዚህ አመት ተሰጠነው በጣም ዘርፎች ላይ ትኩረት ያደረገ ነው። ስለዚህ ዘርፎች ላይ ትኩረት የሚያደርግበት ጊዜ ሰው በዘርፍ ላይ እውቀት ይኖረዋል ማለት ነው። በቂ ግንዛቤ ይኖረዋል። አዛው ሳለን ደግሞ ተቋማት እንዴት እንደምንመራ እንዴት እንደምናዘምን ጠንካራ ተቋም እንዴት እንደሚገነባ አጠቃላይ ከሚሰጡት በአጠቃላይ ከሚሰጡት ስልጠናዎች በተጨማሪ ስፔሲፊክ የሆኑ የዓላማ ተኮር የሚሰጣቸው ስልጠናዎች የሚሰጣሉ ማለት ነው። ቴክኖሎጂ መሰረት ያደረገ ስልጠናዎች ይሰጣሉ። ሌሎች ስኪል የምንላቸው ኪሎት መሰረት ያደረጉ ስልጠናዎች ይሰጣሉ። ይህንን በተቋማት የሚሰጡ ናቸው። እንደ ፓርቲም የሚሰጣቸው ስልጠናዎች ስለሚኖሩ እንደዚህ አይነት የጀመርናቸው የአቅም ግንባታ ስልጠናዎች በዚህ መንገድ የምንቀጥል ከሆነ ለተቋማት ግንባታ ትልቅ ፋይዳ ይኖራቸዋል። ቅድም እንዳነሳሁት እስካሁን የመጣናቸው ለውጦች ምስጢራቸው በሰጠናቸው ግንባታ ስልጠናዎች ናቸው ማለት ነው። እሱን አጠናክረን እንቀጥላለን የሚል ነው። በብልጽግና ፓርቲ ከፍተኛ አመራሮች ስልጠና ወቅት እንግዲህ ጠቅላይ ሚኒስትር ዶክተር አብይ አህመድ በማብራሪያቸው እንደገለጹት
ሀሳቡን ከግለሰብ ወደ ማህበረሰብ ከአንድ ሰው ወደ ተቋም የመለወጥ ጅማሩ ስራዎች አሉ የሚለው ጥያቄ የብልጽግና መንግስት ባህሪ እንደሆነ ሲያነሱ ነበርና እንደው ሀሳብን ከአንድ ሰው ወደ ተቋም የመለወጥ እሳቤ እንደ ሀገር ወይ በሁለንተናዊ እድገት ላይ ምን አይነት ፋይዳ አለው? ምን አይነት አስተዋጽኦ አለው? ይሄ በጣም ትልቅ አስተዋጽኦ አለው። አንድ ግለሰብ መሪ ወይ የአንድ ተቋም መሪ ያለው ሀሳብ ወደ ተቋሙ ዲፐርሰናላይዝ ወይ ደግሞ ከግለሰብ ወደ ተቋም የማሻገር ጉዳይ በጣም ትልቅ ወሳኝ ጉዳይ ነው። ምን ማለት ነው ይሄ? በአንድ ተቋም ላይ ቋሚ የሚሆን ሰው የለም። በሌላ በባዮሎጂካል ሊሆን ይችላል፣ በሌላ ችግር ከአንድ ተቋም ተነስቶ ሌላ ተቋም በመሄድ ሰው ቋሚ አይደለም አንድ ተቋም ላይ። ስለዚህ ሰው የሚያገኘው አጋጣሚ ያለውን ሀሳብ የዛ ተቋም ንብረት አድርጎ መውጣት አለበት ማለት ነው። የዛ ንብረት ተቋም አድርጎ ከሄደ የዚህ ተቋም ብርሃኑ ሆነ ማለት ሌላ ነገ ደግሞ መሐመድ ቢመጣ ችግር አይፈጥርም ማለት ነው። ሀሳቡ የተቋም ሆኗል። ብርሃኑ ቢሄድ መሐመድ መጥቶ ይተካል። ያ የነበረው ሀሳብ መልካም እስከሆነ ድረስ ተቋማዊ ሆኖ ተቋሙን ያስቀጥላል ማለት ነው። ስርዓት ተዘርግቷል። በስርዓትን ከመፍጠር ጋር ስርዓት መፍጠር ማለት ነው። ይህንን ከግለሰብ ወደ ተቋም ሀሳብን የማሻገር ስርዓት አድርጎ መትከል ማለት ነው። በሌላ በኩል አሻራን እንደማስቀመጥ ማለት ነው። ሌጋሲ ማስቀመጥ ያስፈልጋል። ይሄ ማለት ሀጆች ነን። ሰው አንድ ተቋም ላይ ሲሰራ ተወሰነ ጊዜ የሚሰራው በሌላ መንገድ ከሌላ ተቋም ወር እንደዛ ነገር ስላለ ሌጋሲ በጣም ማሰብ ያስፈልጋል። በሚያገኘው አጋጣሚ በአንድ ተቋም ለመምራት በሚያገኘው አጋጣሚ ያለው መልካም ሀሳብ የዛ ተቋም ሌጋሲ እንዲሆን ማድረግ ያስፈልጋል። የተቋሙ ሌጋሲ አድርጎ ከሄደ ይመጣ ሰው ደግሞ ያ ሌጋሲ የማስቀጠል ስራ ጠቃሚ እስከሆነ ድረስ ማለት ነው የማስቀጠል እንትኑ ይቀጥላል። ይሄ ምን ይባላል? በሌላ በኩል ምን ያስፈልጋል? የፖሊሲ ቀጣይነት ማለት ነው። ፖሊሲ ኮንሲስተንሲ የሚለው በዚህ መንገድ ማንሳት እንችላለን። ስለዚህ ከግለሰብ ወደ ተቋም ሀሳብን የማሸጋገር ምን ይፈልጋል? የፖሊሲ ኮንሲስተንሲ ወይ ደግሞ ፖሊሲ ቀጣይነት ያስፈልጋል። እኛ ደግሞ የፓርቲያችን ፕሬዝዳንት ሲያነሳም እንደነበረው እንደ ሀገር ትልቁ በሽታችን የሆነ ጊዜ የሰለጠነ ሀገር ሆነን ኋላ ደግሞ እንደገና ኋላ ቀር ሀገር ተብለን የተፈረጅንበት የፖሊሲ ቀጣይነት ችግር ስለነበረብን ነው። አንዱ የሰራ መልሶ የሚያፈርስበት። በመደመር መንግስት ግን ያው አንደኛው የነበረውን ጥሩ ነገር ማስቀጠል ነው። የተበላሸው ነገር ካለ ማረም ነው። ሶስተኛ ደግሞ ለጄኔሬሽን ጥሩ ነገር ሰርቶ ማለፍ ስለሆነ ይሄ ከሌጋሲ ጋር የሚያያዝ ነው ማለት ነው። ስለዚህ ከግለሰብ ወደ ተቋም ሀሳብን የምናሸጋግረው በዚህ ቀመር ነው ማለት ነው። እሱን በዛ መንገድ መውሰድ ይቻላል። ተቋማት እንግዲህ በትውልድ ቅብብሎሽ የሚያድጉ የሚገነቡ የሚሰሩ ናቸውና እንደኛ ሀገር ግን ልምምዳችንን ካየን በመንግስት መቀየር ውስጥ በስርዓት መቀየር ውስጥ አንዱ ስርዓት ሲመጣ ትናንት የነበረውን ነገር ሁሉ የማፍረስ ትናንት የነበረውን ነገር ሁሉ የመኮንን ነገር አለ። ትናንት በነበረው ስራ መቃብር ላይ የሱን አዲስ ታሪክ ለመጻፍ እንደዛ አይነት ጥረቶች ይደረጋሉና እንደው አሁን ግን ባለው መንግስት ወይ በመደመር እሳቤ መሰረት ይህንን አመለካከቱንም ከመቀየር አንጻር ተቋማትም ደግሞ ለቀጣይ ትውልድ በሚመቹ መልኩ ተገንብቶ ቀጣይም ደግሞ ያለው ትውልድ የራሱን አሻራ እያሳረፈ እንዲሄድ ይህንን አመለካከት ከመቀየር ይህንን አመለካከት ወደ ህዝቡ ከማስረጽ እንደ ሀገርም ደግሞ ተግባራዊ ከማድረግ አንጻር ምንድነው እሳቤው የሚለው? ምን አይነት ስራዎች ናቸው የሚፈለጉት? ስራዎች ውስጥ በምን መልኩ እየተከወኑ እየተተገበሩ ነው? እነዚህ ጉዳዮች በተለይ በመደመር መንግስት መጽሐፍ በግልጽ የመለሳቸው ጉዳዮች ናቸው። መደመር መንግስት ብቻም ሳይሆን መደመር መጽሐፍ ገና የፓርቲያችን ፕሬዝዳንት ለሀገራችን ለዓለምም ሲያስተዋውቁ አንዱ መልእክቱ አፍርሶ መገንባት ሀገራችን እንደጎዳው ነው የሚያስቀምጠው። አፍርሶ መገንባት የአብዮታዊ አስተሳሰብ ነው። የመደመር መንግስትም የለውጥ መንግስትም ሪፎርም ነው የሚከተለው። ስለዚህ እቺ ሀገር ለማስቀጠል እና
የተጀመሩትን ስልጣኔዎችን ለወደፊት ማስቀጠል የምንችለው አፍርሶ መገንባት ሳይሆን በነበረው ላይ ጥሩ ነገር ላይ እየጨመሩ የተበላሹ እያሻሻሉ በመሄድ ነው ብሎ ነው የሚያስቀምጠው። ስለዚህ ይሄ ኦልሬዲ በመደመር መንግስትም በስፋት ምላሽ ያገኘ ጉዳይ ነው። አይ ቲንክ ከዚህ በኋላ ይህንን ጉዳይ ወደ ኋላ የሚመለስ አይመስለኝም። ምክንያቱም የፓርቲያችን ፕሬዚደንታችን ሲያስቀምጡ የነበሩት ምንድን ነው እስካሁን ድረስ ያልተሞከረው ነው። ይሄ እስካሁን የተሞከረውና ያልተሳካው የነበረው አፍርሶ መገንባት ነው። መደመር መንግስት ደግሞ ይሄን አይከተልም። የነበረው ጥሩ ነገር ያስቀጥላል። መቼም የተበላሸ ነገር ደግሞ የማስተካከል የመንግስት ወይ ደግሞ የሚጠበቅ ነው እና የነበረው ጥሩ ነገር እስካስቀጠልን ድረስ የተበላሸው ደግሞ ያለ ምህረት ማረም እስከተቻለ ድረስ በትውልድ ሽግግር ኢትዮጵያ ትገነባለች ማለት ነው። ጠንካራ ሀገረ መንግስት መገንባት እድላችን የሰፋ ይመጣል ማለት ነውና በዚህ መንገድ የትውልድ ሽግግር ላይ የሚሰራው ስራ በዚህ አግባብ ማሳካት የሚቻልበት እድል አለ ማለት ነው። እንደው እዚህ ላይስ ፈተና ሊሆኑ የሚችሉት ሀሳቦች ወይ ፈተና እንቅፋት ሊሆኑ የሚችሉት ነገሮች ምንድን ናቸው? እንደ ፈተና እንደ ትልቅ ፈተና እዚህ ጋር ልናነሳ የምንችለው በተለይ ከመጣንበት ትሬንድ ከመጣንበት ባህል አሁንም ሙሉ ተወግዷል ብሎ መውሰድ ስለማይቻል ስቲል ፈተና ሆኖ የሚቀጥሉበት እድል አለ ማለት ነው። ለምሳሌ የፖለቲካ ባህላችን አንዱ ፈተና መሆን ይችላል። አሁንም የሆነ ነው ያለው። በተለይ ፖለቲካ ባህላችን ሶስተኛ አማራጭ የሚያስቀምጥ አይደለም። ወይ ማፍረስ ነው ወይ በሌላ አነጋገር ወይ ወገን ነው ወይ ጠላት ነው ብሎ ነው የሚፈርጀው። ግን ኢቭን ጠላትም ጭምር እንዴት ወገን ማድረግ ይቻላል የሚል ሶስተኛ አማራጭ የሚያስቀምጥ አይደለም። ይሄ በጣም የተበላሸ የፍረጃ ፖለቲካ እንደ አንድ ፈተና መውሰድ ይቻላል። በሌላ በኩል ቅድም ስናነሳ እንደነበር ነው ለለውጥ ዝግ የመሆን ባሪየር ነው አንዱ ለውጥ የምናይበት እይታ ዝግ የመሆን የነበረው ጉዳይ ላይ ብቻ እዛ የመቆየት ባህል ቀላል ፈተና ሆኖ የሚወሰድ አይደለም። ስለዚህ እንደ ፈተና እነዚህ ጉዳዮች አንዱ ፖለቲካ ባህላችን አሁንም ስራ ይፈልጋል። ህዝብ ውስጥም ያለው አዌርነስም አሁንም ስራ ይፈልጋል። ኢቭን በእኛ አመራር ውስጥም የምናነሳው ጉዳይ በተደጋጋሚ ስልጠና የሚቀረፍ ነው እንጂ ሙሉ ተቀርፏል ብሎ መውሰድ ስለማይቻል ግን አሁን በጀመርነው መንገድ እነዛ ነገሮች እያረሙ እያስተካከሉ የባህል የሆኑ ጉዳዮችም ስላሉ በቀላሉ ባህል ደግሞ በቀላሉ መቀየር ስለማይቻል በተደጋጋሚ ስራ ግን መቀየር የሚቻልበት እድል ከተፈጠረ ለውጡ የያዛቸው ጉዳዮች ማሳካት የሚቻልበት እድል አለ። ግን ከፈተና የጸዳ አይደለም ማለት ነው። እንደዚህ ስንል እነዛ ፈተናዎች ግን አንዱ የፖለቲካ ባህላችን ያለው ላይ ለፈተና አድርጎ መውሰድ ይቻላል። ቅድም ስናነሳ የነበረው ነገሮችን ቶሎ መላመድ፣ ዓለም ላይ አዳዲስ ክስተቶች አሉ፣ አዳዲስ ቴክኖሎጂዎች አሉ። እነሱን መላመድ ዘመኑን የዋጀ አይነት አመራር መሆን አስተዋጽኦ ከፍተኛ እንደሆነ ስናነሳ ነበር። ግን ደግሞ ከዚህ በተጨማሪም ጊዜና ቦታ ሳይገድበው አልቆና አርቆ ሊያስብ የሚችል እንደዚህ አይነት ማሰብ በዛ መልኩ ማሰብ የሚችል አመራር መፍጠርም አስፈላጊ ነው። ምክንያቱም በተቋማት ግንባታ ውስጥ የአይነቱ አመለካከት ትልቅ አስተዋጽኦ እንዳለው ስለሚታወቅና እንደው ይህንን ስለመፍጠር በመደመር እሳቤ በምን መልኩ ነው የሚሰራው? ኦፍ ኮርስ በጣም ወሳኝ ጉዳይ ነው ይሄ የጊዜና የቦታ ጉዳይ ወይ ደግሞ ጊዜ ሳይገድበን ቦታ ሳይገድበን የሚፈለገው ለውጥ የማምጣት ጉዳይ በጣም ክሪቲካል ጉዳይ ነው። ጊዜ በምናነሳበት ጊዜ ዛሬ ማለት ነው። ዛሬ መስራት ማለት ነው። የፓርቲያችን ፕሬዚደንትን በሰጡን ማጠቃለያ ላይ አንዱ ያነሱት ለምሳሌ የታሪክ ማለት የስልጣኔ ታሪክ ነው ብሎ በሚያነሳበት ጊዜ እዚህ ጋር በደንብ ሊያመላክት የፈለገው ጊዜ ነው ማለት ነው። ስለዚህ ዛሬ መስራት ነው። ዛሬ ያለው ጊዜ መጠቀም ነው አንዱ። ይሄ ደግሞ ምን ይፈልጋል? ፈጠራ ግድ ይመጣል ማለት ነው። የፈጠራ አመራር ወይ ደግሞ በፈጠራ የሚያምን አመራር ይፈልጋል። ስለዚህ በፈጠራ የሚያምን አመራር ካለ ነገን ለመስራት ዛሬ ነው
መስራት ያለብን የሚል አመለካከት ይመጣል ማለት። ስለዚህ ሌጋሲ የሚል እዚህ ጋር ይመጣል። በሌጋሲ በአሻራ ወይ ደግሞ በአሻራ ፖለቲካ የሚያምን አመራር ያስፈልጋል፣ ጊዜ ማግባቡ ለመጠቀም ማለት ነው። ስለዚህ ጊዜ ራሱ ይሮጣል። ስለዚህ ራስን ገርተ ጊዜ ጋር አብሮ መስራት የሚል አመራር ያስፈልጋል ጊዜ ጋር በተያያዘ ማለት። ሁለተኛው የቦታ ሳይገድብ ደግሞ ወሳኝ ነጥብ ነው። እንትን ምንድነው የሞባይል ፐርሶናሊቲ ይባላል። በሌላ ሞባይል ፐርሶናሊቲ ማለት ከለውጥ ጋር አብሮ መሄድ የትም ቦታ እድል አለ ብሎ የመታየት ማለት ነው። ወይ ደግሞ በተለይ ቅድም ያነሳውት የኛ የተበላሸ ፖለቲካ ባህል የኛና የነሱ የሚል አሳሰቦች መወገድ አለባቸው። ስለዚህ በጊዜ ሳንገደብ በቦታ ሳንገደብ መስራት አለም ብለን ከተነሳና እሱ ማሳካት የምንችለው አሁንም ድረስ ተሸክመን የመጣናቸው የተበላሹ ፖለቲካ ባህሎች አሁንም ማራገፍ ያስፈልጋል። የፓርቲያችን ፕሬዝዳንት አንዱ የባሪየር ብለው ያስቀመጣችሁ ማለት ነው። ይሄ ከልካይ ብለው ያስቀመጣችሁ ጉዳዮች ማለት ነው። አንዱ የኛና የነሱ የሚል ይሄ አደገኛ ነው። ለኢኮኖሚ እድገት፣ ለማህበራዊ መስተጋብር፣ ለምናስበው አጠቃላይ ለሀገረ መንግስት ግንባታ በጣም አደገኛ ነው። ስለዚህ ይሄ አንዱም በአቅጣጫ ላይ ካስቀመጣችሁ አራግፈን መተው ያለብን ጉዳይ አንዱ ይሄ ነው ማለት ነው። ስለዚህ የትኛውም ጠቃሚ ባለሀብት የትኛው ጠቃሚ ሀሳብ ከየትም ይምጣ እስከጠቀመ ድረስ በቦታ ሳይገደብ ተቀብሎ የማስተናገድና ለውጡን የማየት ማለት ነው። እዚህ አካባቢ የምናመጣው ግን እነገለኛ ናቸው እነሱ ደግሞ እኛ አይደሉም የሚል አሳሰብ ካለ በጊዜ እንገደባለን ማለት ነው። በቦታ እንገደባለን ማለት ነው። ስለዚህ ቦታ የሚገደብ ደግሞ እንትን ይፈልጋል። ለምሳሌ አንድ ፖለቲካና ኢኮኖሚ ማህበረሰብ መፍጠር የሚቻለው ምዕራብ አካባቢ ያለው ኢትዮጵያዊ ተነስቶ ምስራቅ ላይ መስራት አለበት። ምስራቅ ያለው ደቡብ ላይ ሄዶ መስራት አለበት። ደቡብ ያለው ሰሜን ላይ ሄዶ መስራት አለበት። ይሄ በቦታ ሳይገደብ የሚባለው ይሄ ማለት ነው። ይሄ ማድረግ የምንችለው ግን ቅድም ያነሳሁት አሁንም ድረስ ያላራገፍናቸው የተበላሹ ፖለቲካ ባህሎች እነሱ የኛ ናቸው እነሱ የኛ አይደሉም የሚል አስተሳሰቦች በደንብ መቅረፍ ከተቻለ አንደኛ ጊዜ ዛሬ መስራት አለብን። ለነገ ፈጠራ ያስፈልጋል። በለውጥ የሚመራ መራ ያስፈልጋል። በሌላ በኩል ደግሞ ያ ባሪየር ባህላዊ ባሪየር ብሎ ያስቀመጣቸው አካላዊ ባሪየር፣ ስርዓታዊ ባሪየር ብሎ ያስቀመጣቸው ጉዳዮች አሉ። የኛ ፓርቲ ፕሬዝዳንት እነዚህን ማረም እና ማስወገድ ከተቻለ በቦታ ሳንገደብ በጊዜም ሳንታጠር ብልጽግና መራገጥ ይቻላል። እነዚህ ግን መወገድ አለባቸው የሚል በግልጽ ማስቀመጥ ይቻላል። እነዚህ እንዴት ነው ማስወገድ የምንችለው? እንዴት ነው መቅረፍ የምንችለው? በእርግጥ የቆዩ ችግሮች ስለሆኑ በአንድ ጊዜ ይወገዳል ብሎ ማሰብም አይቻልም። በአንድ በኩል እንደ ፓርቲ ካሰብን እንደዚህ አይነት ስልጠናዎች በጣም ትልቅ ፋይዳ አላቸው። አሁን ዛሬ ጉዳይ ስናነሳ ከ4 ዓመት በፊት ከ5 ዓመት በፊት የነበርንበት ሁኔታ በምናነሳበት ጊዜ አሁን የለው ማለት ትርጉም ባለው መንገድ ችግሮች ተቀርፈዋል። ይሄ መቅረፍ የተቻለው በአቅም ግንባታ ስልጠና ነው። አንዱ አቅም ግንባታ ስልጠናችን እዚህ ጋር ትልቅ ሮል አለው። በሌላ በኩል ደግሞ ምክክሮች ይኖራሉ። ህዝብ ጋር የምናደርገው ምክክርም ለዚህ አስተዋጽኦ ማድረግ አለባቸው። ኦፍ ኮርስ ህዝብ ጋር ችግር አለ ማለት ሳይሆን ዞሮ አንድ ነገር ባህል ከሆነ ሁሉም ሼር ስለሚያደርገው ህዝቡ በዚህ ደረጃ ነፃ ነው ብሎ መውሰድ አይቻልም። ግን ህዝብ ጋር የሚደረጉ ምክክሮች፣ ህዝብ ጋር የምናደርጋቸው ውይይቶች እና በተግባራዊ እንቅስቃሴ ደግሞ እነዚህ ነገሮች ማስወገድ ይቻላል። ዋናው ነገር አመለካከታችን ሁለንተና ብልጽግና እናመጣለን ብለን እስከተነሳን ድረስ እነዚህ ነገሮች ደግሞ ከብልጽግና አብሮ የሚሄዱ አይደሉም። ከብልጽግና ጋር አብሮ የሚሄዱ አይደሉም። ከመፍጠር ጋር አብሮ የሚሄዱ አይደሉም። ከመፍጠር ጋር አብሮ የሚሄዱ ነገር ስላልሆነ በተከታታይ ውይይት፣ በተከታታይ ስልጠና፣ በተከታታይ እርምጃ እና በተከታታይ ተግባር ስራ ከተሰራ እኛ ላይ የፈረደው ሰው የለም። የእናንተ በቃ ይሄን እዛው ውስጥ ቆዩ ብሎ የፈረደብን ሰው ራሳችን አመለካከታችን ስላልተስተካከለ ስለሆነ አመለካከቱ ከተስተካከለው ባልኩት ስራዎች መቅረፍ የሚቻሉ ናቸው ማለት ነው። በሰራናቸው ስራዎችን በዚህ ውጤት ማየት ይቻላል። ስለሆነ ጠቅላይ ሚኒስትር ዶክተር አብይ አህመድ በማጠቃለያው እንግዲህ ሲገልጹ እንደነበረው አንዱ ሌላው የገለጹት ጉዳይ የመቀነስ
ግቦች ብለው ያነሷቸው ነገሮች አሉ። ለምሳሌ ሌብነት፣ የኑሮ ውድነት፣ መንደርተኝነት፣ ጠባቂነት እነዚህን መቀነስ አለብን እያሉ ነበር ሲያነሱ የነበረውና እነዚህን ነገሮች ለመቀነስ በተለይ ደግሞ ጠንካራ ሁለንተናዊ ወይ የሁሉም የሆኑ ሀገራዊ ተቋማትን መገንባት መቻል እነዚህን የመቀነስ ግቦችን ለማሳካት ወይ እነዚህን መቀነስ አለባቸው ተብሎ የተቀመጡ ነገሮችን ለመቀነስ ምን አይነት አስተዋጽኦ አለው? በጣም ትልቅ አስተዋጽኦ አላቸው። ያው የፓርቲያችን ፕሬዝዳንት በዚህ ስልጠና ማጠቃለያ ላይ በተለይ አዳማ ሰጥ ከነበረው ስልጠና እዚህ አዳዋ ሙዚየም ላይ የሰጡት ማጠቃለያ ካስቀመጧቸው ወሳኝ አቅጣጫዎች መካከል አንዱ አሁን ያነሳው የመቀነስ አቅጣጫ ነው ማለት ነው። እነዚህ የመቀነስ አቅጣጫዎች ቅድም እንዳነሳው ስራ፣ ኑሮ ውድነት ላይ የምንሰራ ስራ፣ በሌብነት ላይ የምንሰራው ስራ እና ጠባቂነት ጋር ተያይዞ መንደርተኝነት ተያይዞ ተብሎ ያነሳቸው ጉዳዮች አንዱ ወሳኝ አቅጣጫዎች ናቸው ማለት ነው። እነዚህ አቅጣጫዎች ደግሞ ለተቋማት ግንባታ በጣም ወሳኝ ናቸው። እነዚህ ጉዳዮች የገቨርነንስ ኢሹ ናቸው ብለን መውሰድ እንችላለን። ለምሳሌ ከኑሮ ውድነት ጋር የተፈጠረው ችግር ወይ ደግሞ አሁን ያለው ችግር ከገቨርነንስ ጋር ያለው ጉዳይ ነው ዋነኝነት እንጂ ምርት ችግር አጋጥሞ አይደለም። ምርት አለ፣ ግን ለምሳሌ ሲያነሳቸው የነበረው ጉዳዮች አንዱ ከዚህ ኑሮ ውድነት ጋር ከኮንትሮባንድ ጋር ያለው ጉዳይ፣ ከህገወጥ ንግድ ጋር ያለው ጉዳይ፣ ይሄ በተቋማት በኩል የሚመለሱ ጉዳዮች ናቸው። ስለዚህ እነዚህ ጉዳዮች የገቨርነንስ ጉዳዮች ናቸው ብሎ መውሰድ ስለሚቻል እነዚህ ከቀነስ ናቸው። ዋናው ደግሞ ሌብነት ነው። ዋናው ለዚህ ደግሞ ሌብነት ነው። ኦፍ ኮርስ የተበላሸ የፖለቲካ አመለካከት ውጤት ነው። ግን ዋናው ደግሞ የሌብነት ነው። ስለዚህ ሌብነት ካለ የስራ ዕድል መፍጠር አይቻልም። ሌብነት ካለ መንደርተኝነት ማስወገድ አይቻልም። ሌብነት ካለ ጠባቂነት ማስወገድ አይቻልም። ስለዚህ ዋናው ጉዳይ ተቋማት የሰጣችሁ ማንዴት በሚፈለገው ደረጃ ባለመስራታቸው የመጣ ጉዳይም ስለሆነ አሁን ተቋማትን ማጠናከር ነው መፍትሄው። ተቋማትን ማጠናከር ነው። መቼም ተቋማት ከመሪዎቻቸውና ለይተን እናይም። ስለዚህ ቅድም መጀመሪያ ላይ ያነሳናችሁ ብቃት ያላችሁ አመለካከታችሁ የተሻለ በለውጥ የሚያምኑ አገልጋይ የሆኑ መሪዎች እስከተፈጠሩ ድረስ እነዚህ ጉዳዮች መቀነስ ይቻላል። ይሄን ሰራን ማለት ደግሞ ተቋማትን ገነባን ማለት ነው። ዘላቂነታቸውም የተቋማት ግንባታ ዘላቂነታቸው የምናጠናክርበት እድል ስለሚፈጥር ትልቅ ፋይዳ ያላቸው የመቀነስ አቅጣጫዎች ናቸው ብሎ መውሰድ ይቻላል። ስለዚህ ተቋማት ጠንካራ የሆኑ በሄዱ ቁጥር እነዚህ ነገሮች በመቀነስ ረገድም ዴፊኒትሊ አስተዋጽኦአቸው ከፍተኛ ነው። ሹር ትክክል። በጣም አመሰግናለሁ። እንግዲህ ለአመራሮች የሚሰጡ ስልጠናዎች፣ የአቅም ግንባታዎች በተቋማት ግንባታ ሂደት ውስጥ ምን አይነት አስተዋጽኦ አላቸው የሚሉትን እና ተያያዥ ሀሳቦችን እያነሳን ጥሩ ሀሳቦችን እያነሳን ቆይታ አድርገናል። በሚኒስትር ዴኤታ ማዕረግ የብልጽግና ፓርቲ የፖለቲካና የአቅም ግንባታ ዘርፍ ምክትል ኃላፊ ወደ ፋና ፖድካስት መጥተው ሰፋ ያለ ማብራሪያ ስለሰጡን እጅግ በጣም አመሰግናለሁ። አመሰግናለሁ። አድማጭ ተመልካቾቻችን ስትከታተሉ የቆያችሁት ፋና ፖድካስት አንድ ጉዳይ ዝግጅታችን ነው። አብራችሁን ስለነበራችሁ እጅግ በጣም አመሰግናለሁ። ብርሃኑ አበራ ነበርኩ። ጤና ይስጥልኝ።